ሰው ምን አለ? ለእግዚአብሔር ሰማይን ስጡት አይበቃውም፣ ለእግዚአብሔር ምድርን ስጡት አይበቃውም፣ ለእግዚአብሔር ፍጥረታትን ዝም ብላችሁ ዓለምን ዝም ብለህ ሰብስበህ ስጠው አይበቃውም፣ ለእግዚአብሔር ሰውን ስጠው ይበቃዋል ይላል። ስለዚህ ለምትወደው አምላክህ የሚወደውን የሰው ልጅን ስጠው፣ ለምትወደው የሰው ልጅ ደግሞ የሚፈልገውን አምላኩን ስጠው ይላል እና ለሰው መዳኛ ምክንያት ለመሆን ትጋ ነው የሚለው እና እግዚአብሔር ማስደሰት ከፈለግ ከሆነ በጌታ ደስ ይበለ ነዋል። በጌታ ደስታ ደስ ይበለ። ታዲያ ጌታ የሚያስደስተው ምንድን ነው? የሰው ልጅ መዳን ነው። ለዛ ሰው ልጅ ደስታ ምክንያት መሆን መጣር አለብህ። በአንድ ኃጢአተኛ መመለስ በሰማይ መላእክት ላይ እንደ ሰርግ ደስታ ይሆናል። ዝም ብለህ አስበው። በአንተ ምክንያት፣ በአንተ ምክር፣ በአንተ ሚዲያ ምክንያት የሆነ ሰው ንስሐ ሲገባ በሄኖክ ምክንያት እኮ ነው ሰማይ ላይ እነ እመቤታችን፣ ቅዱስ ሚካኤል፣ የምትወዳቸው ቅዱስ ገብርኤል፣ መላእክት ሁሉ እንደ ሰርግ ደስተኛ የሚሆኑት በማን ምክንያት? በአንድ ሰው መመለስ ምክንያት። የዛ ሰው መመለስ ምክንያት መሆን መጣር አለብህ። ስለዚህ በጌታ ደስ ይበል ማለት ቅዱሳን ደስ የሚላችሁ በማን? በአንድ ኃጢአተኛ መመለስና መውደቅ። ስለዚህ አንዳንድ ሰው በደንብ ክርስቲያን ስትሆን የሆነ ሰው ኃጢአት ላይ መውደቁ ያሳዝናል። የሆነ ሰው ደግሞ ንስሐ መግባቱ እንባ በቃ እያስለቀሰ ያስደስታል። ትክክለኛ ደስታ ማለት በአንድ ሰው ኃጢአት መመለስና ኃጢአተኛ መሆን ላይ የተመሰረተ ደስታ መሆን አለበትና በጌታ ደስ ሊል ይገባል። ሌላኛውና ትልቁ ፖይንት ደግሞ በጌታ ደስ መሰኘት ማለት በንስሐና በስጋው ደግሞ መደሰት። እንዲህ ምን ትፈልጋለህ? እግዚአብሔር ባንተ ደስ ካለው ምን ትፈልጋለህ? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅማለሁ? የትኛውም አይነት ደስታ በጌታ ደስ ካለን አይበልጥም። ምክንያቱም አይነጠቅማ። እኔ የምሰጣችሁን ደስታ ማንም አይነጥቅባችሁም ያለው አይደለም። በቃ እኔ ደግሞ ማንም አይወስድባችሁም፣ ማንም አይወስድብም። ጌታ የሚሰጠን ደስታ የእውነት ደስተኛ ዝም ብላ አስቡ። ዓለም ግልብጥብጥ እያለ ሄኖክ ፈገግ እያለ እንዲህ ምን ሆነ ነው? እኔ በጌታ ደስ ይለኛል። ስለዚህ በጌታ ደስ ይበላችሁ። ደግሜ እላለሁ በጌታ ደስ ይበላችሁና በራስህ ነፍስ መዳንና ስለ ኃጢአትህ ማዘንህን እግዚአብሔር ይወደዋል፣ ይፈልገዋል። ማዘን አለብህ። ለምን ደስተኛ አልሆንክ አይባልም። ስለዚህ የአንተ ደስታና ሀዘን በምንድን ነው የሚወሰነው? ከእግዚአብሔር ጋር በመኖርና ባለመኖር። ብስጭትህ ከእግዚአብሔር ጋር በኃጢአት መውደቅህን አለመውደቅ፣ ጽድቅ መስራትን አለመስራት፣ ያ ነው ፖይንት። በቃ ላይፍ ደስተኛ ህይወት መኖር ከፈለግ ንስሐ ትገባል፣ ስጋው ደግሞ ትቀበላል፣ ክርስቲያናዊ ህይወት መኖር ትጀምራል፣ መንፈሳዊ ተግባራት ትፈጽማል፣ ቤተክርስቲያን ታገለግላል። ከምንም በላይ ደግሞ እግዚአብሔር የሚያስደስተውን የሰው ልጅን ከኃጢአት መልሰህ ወደ ጽድቅ መንገድ ለመመለስ ትተጋል።